በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተጽይኖ ዲበ እዋል በሰላም ቦአ ሀቤኪ በአህያ ውርንጫ ላይ ተቀምጦ በሰላም ወዳንቺ ገባ። ቅዱስ ያሬድ ለዛሬቱ ዕለት የተናገረው የዘመረው መዝሙር ነው። በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች እናቶች፣ ወንድሞች እህቶች እንኳን ለተጽይኖ በዓል በሰላም በጤና አደረሳችሁ አደረሰን። የነገስታት ንጉስ የጌቶች ጌታ የሆነው በሰማይ በአፈ መላእክት ቅዱስ ቅዱስ እየተባለ የሚመሰገነው በዘባነ ኪሩብ ላይ የሚቀመጠው እርሱ በእውነት ደግሞ በአህያይቱና በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም መግባቱን የምናስብበት ለዚህ ታላቅ በዓል እግዚአብሔር አድርሶናል። ስሙ ከዘላለም እስከ ዘላለም ይክበር ይመስገን። በተለይ በዚህ ባለፉት ሳምንታት ከዘወረደ ሰኑይ ጀምሮ በየዕለቱ ቅዳሜና እሁድን ብቻ ከቤተ ክርስቲያንም ስለምናሳልፍ በየዕለቱ በቅዱስ ያሬድ ዜማ ላይ ወይም በቅዱስ ያሬድ ጾመ ድጓ ንባቡ ላይ ትምህርቱ ላይ ተመርኩዘን ሕይወታችንን ኑሯችንን ስንመለከት ነበር። በዚህ ላይ አብራችሁ የተጓዛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እግዚአብሔር ይባርካችሁ ላለሁኝ በጣም ነው ማመሰግነው። ይህ የመጨረሻው አይደለም። በዚህ በሰሙነ ሕማማት ደግሞ ለየት ባለ መንገድ እግዚአብሔር ቢረዳን ብንኖር በቀጥታ ማታ በሎስ አንጀለስ አቆጣጠር በኢትዮጵያ ደግሞ ማለዳ ላይ ማለት ነው ከበዓለ ሆሳዕና ማለት ከበዓለ ሆሳዕናን እንደጨረስን ከዚያ ጀምሮ እንቀጥላለን ማለት ነው። ሰሙነ ሕማማትን በተለየ መንገድ የምናስብበት ፕሮግራም ለማዘጋጀት እንሞክራለን። ላይቭ ለመግባት ወይም ደግሞ የተቀረጸ ለመልቀቅ እንሞክራለን። በዚህ ሁሉ አስተያየታችሁን፣ ጸሎታችሁን፣ ምረቃታችሁን ከኛ ያልነፈጋችሁ አስተያየታችሁን በተለይ በመስጠት ያበረታታችሁን እግዚአብሔር ከናንተ ጋር ይሁን እላለሁኝ። ዛሬ ሰሞኑን ስናገር እንደነበረው ረቡዕ፣ ሐሙስ በመጨረሻም ዛሬ አርብ በተለይ በጣም በተለየ ሁኔታ በተለይ በእውነት ጾመ ድጓ በሚቆምባቸው አብያተ ክርስቲያናት ላይ የዛሬውን ስርዓት ስታዩት ለየት ያለ ነው፣ ጥልቅ ነው። ከኔ በላይ በዚህ የደከሙት ባለሙያዎቹ ቢናገሩት ደስ ያሰኛል። በውስጡ ያለውን እያንዳንዱን ምስጢር በዚያ በአህያይቱና በውርንጫይቱ ላይ የተቀመጠውን ጌታ የበለጠ እንድናስብ የበለጠ በእግረ ህሊናችን ወደዚያ ወደ ቤተ ፋጌ እንድንሄድና የታሰሩትን አህዮች ይዘን አምጥተን ለጌታ ክብር እንድናቀርብ በዚያም ውስጥ እኛም ራሳችን ጌታ በእኛ ላይ የሚከብርበት እንዲሆን የሚያደርግ ስርዓት ነው ቤተ ክርስቲያኒቱ ያላት። ስለዚህ ዛሬ የምናስበው ይሄንን ነው እና አጠር ያለ ነገር ነው። ከዚህ በዛሬው ዕለት ከሚዜሙት በእውነት ቅዱስ ያሬድን እንዴት እንደምገልጠው አላውቅም። በጣም በውስጡ ጥልቅ የሆነ መንፈሳዊ መልእክት ያለው ድርሰት ነው የደረሰልን። ገና ትውልዱ አላወቀውም፣ እኛም አላወቅነውም፣ እኔም አላወቅኩትም። ገና እያየነው ነው፣ ገና እየመረመርነው ነው እና በእውነት የሚያሳዝነኝ ምንድነው ዜማው ላይ ነው ብዙ ትኩረት የተደረገውና በውስጡ ያለውን ታላቅ ነገር ገና አላስተዋልነውም እና በዚህ በተጽይኖ ቀን ማለት በዚህ ጌታ በአህያይቱ ላይ መቀመጡን ገና ወደ ኢየሩሳሌም መግባቱን ገና አላሰብንም ማለት ወደ ገና አልደረስንም። ያንን በዕለተ ሆሳዕና ነው የምናስበው እና ወደዚያ መድረሱን በምናስብበት ጊዜ ቅዱስ ያሬድ የጸለየውን ጸሎት እንደው በማሰላሰል ነው የዚህን የአብይ ጾም በየዕለቱ የምናደርገውን ፕሮግራም የምንደመድመው በጾመ ድጓ ላይ የተመሰረተውን። ቅዱስ ያሬድ እንዲህ ይላል።
አቤቱ ለሚያንኳኩት የምህረት ደጆችህን ክፈትላቸው። ለሚያንኳኩት የምህረት ደጆችህን ክፈትላቸው። ካንተም የራቁትን በምህረትህ ወደ አንተ አቅርባቸው። ስምህን ለሚያከብሩት ሁሉ ስምህን መፍራትን በልባቸው ውስጥ አኑር። አቤቱ እኔስ ታምራትህን እናገራለሁ። አባቶቻችንን በመስቀልህ አዳንካቸው። የአሕዛብ አለቆች በቸርነትህና በመንግሥትህ ጽናት ያመሰግኑሃል። ሆሳዕና በአርያም ለዳዊት ልጅ እያሉ አብርሃም መሥዋዕትን ለአምላኩ ለእግዚአብሔር በሚያቀርብበት ገንዘብ የዘንባባ ዝንጣፊ ወሰደ። ሁሉ ይገዛ ዘንድ በቃሉ ለተደረገው በኃይሉና በጥበቡ በምክሩም በስሙም ለሚያምኑት ለአሕዛብ ሁሉ ሀብትን ይሰጣቸዋል ይላል። ቅዱስ ያሬድ በዚህ ሰዓት በእግረ ሕሊናው ወደዚያ ወደ ኢየሩሳሌም ሄዶ ጌታን የሚከተሉትን ጌታን የሚያመሰግኑትን ገና በአህያይቱ ላይ ተቀምጦ እርሱን ከበው ከሚሄዱት ጋር አብሮ ሲሆን እናያለን። እዚያ ላይ ሆኖ ግን ስለ ሕዝቡ ሲለምን ታያላችሁ። ቅዱስ ያሬድ ምን ይላል? ለሚያንኳኩት የምሕረት ደጆችን ክፈትላቸው፣ ካንተም የራቁትን በምሕረት ወደ አንተ አቅርባቸው። ዛሬ የሆሳዕናውን ጌታ የምንለምነው ብዙ ነገር አለን እኛ ኢትዮጵያውያን። አዎ ብርሃነ ትንሣኤውን ለመቀበል እየተዘጋጀን ነው። አዎ ሆሳዕናን ለማክበር እየተዘጋጀን ነው። ነገር ግን እንደምታውቁት የብዙ እንቆቅልሾች ባለቤቶች ሆነናል። ወንድም ወንድሙን የሚገድልባት ምድር ነው የያዝነው። የሰው ደም እንደ ወንዝ እየፈሰሰ ያለበት ዓለም ላይ ነው ያለነው። ያለንበት ምድር ላይ ነው ያለነው። በተለይ ወደ ሌላው መሄድ የለብንም። ወደ ራሳችን መመልከት አለብን እና በእውነት እግዚአብሔርን ልንለምነው ይገባል። የምህረት ደጆቹን ይከፍትልን ዘንድ ለምናንኳኳው ለኛ የምህረት ደጅ ይከፈትልን ዘንድ። ቅዱስ ያሬድ ምን ይላል? ካንተ የራቁትን በምህረት ወደ አንተ አቅርባቸው። በዚህ በአብይ ጾም በተለይ ወደ ሌሎች ሰዎች እንዳንመለከት፣ ወደ ሌሎች ሰዎች እንዳናይ፣ ራሳችንን በጥልቀት እንድንመለከት፣ ራሳችንን እንድናይ ተነጋግረናል። ስለዚህ እግዚአብሔር በሚገኝበት ጊዜ እንድንፈልገው፣ ቀርቦም ሳለ እንድንጠራው ብዙ በተደጋጋሚ ወደ ራሳችን እንድናይ ተነጋግረናል። በተለይ በዚህ በሶሻል ሚዲያ ዘመን ስለ ሌሎች ሳይሆን ስለ ራሳችን መመልከት እንዳለብን፣ በሌሎች ላይ ጣት መጠቆም ሳይሆን ራሳችንን መገንዘብ፣ ራሳችንን ማየት እንዳለብን ተነጋግረናል። ስለዚህ ዛሬ በእውነት አምላካችንን የምንለምነው የበለጠ ወደ እርሱ የምንቀርብበትን ሕይወት አምላካችን እንዲያድለን ነው። የቅዱስ ያሬድ ጸሎት በእኛ ላይ እውን እንዲሆን ካንተ የራቁትን በምሕረትህ አቅርባቸው እንዳለ በምሕረቱ እንዲያቀርበን፣ በምሕረቱ እንዲስበን አምላካችንን ልንለምነው ይገባል። በእውነት አሁንም አምላካችን በንስሐ ወደ እርሱ እንዲያቀርበን፣ በፍቅሩ ወደ እርሱ እንዲያቀርበን ቅዱስ ፈቃዱ ይሆንልን። ስለዚህ ዛሬ የምለምናችሁ ነገር ቢኖር ይሄንን ነው። የምለምናችሁ ይሄ አብይ ጾም የጾም ነው የደከምንበት፣ የወደቅንበት፣ የተነሳንበት ከንቱ ነገር ሆኖ እንዳያልፍ ነው። በእውነት የተለወጠ ሕይወት ይዘን ከዚህ ጾም እንድንወጣ ነው። አሁን ዘመነ ፍስን ስንቀበል ወዲያው የጾሙ መንፈስ ተዘንግቶ፣ መጾማችን ተዘንግቶ አንደበታችን እንደገና ለሌላ ነገር የሚከፈት እንዳይሆን ነው። የተለወጠ ሕይወትን ይዘን የትንሣኤውን ብርሃን እንድንቀበል ነው። በእውነት አምላካችን አሁንም የምህረት ደጁን ይክፈትልን ማለት የእርሱ ምህረት በልባችን ላይ ሲነግስ የዛን ጊዜ ጠብ ባለበት ስፍራ ላይ እኔና እናንተ የሰላም ሰዎች እንሆናለን። ለቅሶ ሐዘን ባለበት ስፍራ ላይ እኔና እናንተ የደስታ ምንጭ እንሆናለን። ማለት የእግዚአብሔር እጆቹ
የእግዚአብሔር ዓይኖቹ የእግዚአብሔር የሥራው መገለጫዎች እንሆናለን። እግዚአብሔር መሳሪያዎቹ ያደርገናል፣ ይችልበታል ደግሞ እሱ። እነዚያን አሳ አጥማጆች ዓለምን የሚገለባብጡ ሐዋርያት እንዳደረጋቸው እግዚአብሔር በእኔና በእናንተ ሊጠቀም በእኔና በእናንተ ትውልዱን ሊቀይር ይችላል። ስለዚህ ካለንበት ከራሳችን ዓለም እንድንወጣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ይቅርታ እንድናይ እግዚአብሔር አምላካችን ይርዳን። በዚህ ወቅት በሐዘን በችግር ውስጥ ሆናችሁ ያላችሁ፣ በዚህ ወቅት የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት ደጅ የምትጠኑ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እናንተም እዚያ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች የተናገረውን እንድታስተውሉ ነው በእግዚአብሔር ስም የምለምናችሁ። እምነት፣ ተስፋ፣ ፍቅር ይኑራችሁ። እምነት ይኑራችሁ። እግዚአብሔር እንዳለ ለሚፈልጉትም ቅርብ የሆነ አምላክ እንደሆነ ልናምን ይገባል። እግዚአብሔር የሚያይ አምላክ፣ የሚሰማ አምላክ እንደሆነ መከራችንን የሚገነዘብ ብቻ ሳይሆን በመከራችን የተካፈለ እስከ መስቀል ሞት የወደደን በልጁ በኢየሱስ ክርስቶስ ያንን ልናስብ ይገባል። ይሄ መጀመሪያው አንደኛው ነው። እምነት ሊኖረን ይገባል። በእምነት ነው የምንሻገረው። ዕብራውያን ምዕራፍ 11ን ተመልከቱት። በእምነት ድል ያደረጉትን የእምነት አርበኞችን እዚያ ላይ ታገኛላችሁ። እነርሱን አብነት አድርጉ በመከራችሁ ውስጥ፣ በችግራችሁ ውስጥ፣ በጭንቀታችሁ ውስጥ። ሁለተኛ ተስፋ ይኑራችሁ። ተስፋ ይኑራችሁ። ተስፋችሁን ማየት የምትችሉት የትንሣኤውን ኃይል ስታውቁት ነው። ማለት ምን ማለት ነው? ትንሣኤው ምን ማለት ነው? ሕማሙ የሚያሳየን መከራዬን የሚያውቅ ጌታ በሞት ውስጥ እንኳን ሕይወትን መስጠት የሚችል አምላክ ነው። ችግሬን የሚያውቅ አምላክ ከንፈሩን መጥቶ አይደለም የሚያልፈኝ፣ በሞት እንኳን እንደሚያስነሳኝ አምናለሁ። አብርሃም እኮ ይስሐቅን ሊሰዋ የደፈረው እኮ ይህንን እምነት ይዞ ነው፣ ይህንን ተስፋ ይዞ ነው። ከሁሉ በላይ ደግሞ ተስፋችን ምንድን ነው? ክርስቶስ ይመጣል፣ ከእርሱ ጋር ለዘላለም እንኖራለን። ደብረ ዘይትን አይተናል፣ ነገረ ምጽአቱን አስበናል። ቤተ ክርስቲያን ነገረ ምጽአቱን ሳታስብ የምትቆይበት ጊዜ የለም። ስለዚህ ተስፋ ሊኖረን ይገባል። ተስፋችን የሆነውን ወልደ እግዚአብሔር ኢየሱስ ክርስቶስን ዕለት ዕለት በፊታችን ልናስቀምጠው ይገባል። በሦስተኛ ደረጃ ፍቅር ሊኖረን ይገባል። የሁሉ ነገር መጠቅለያው ፍቅር ነው። ሌላው ቀርቶ እምነታችንም ራሱ በዚያ በገላትያ ምዕራፍ 5 ላይ እንደተገለጠው የሚሰራው በፍቅር ነው። ስለዚህ ከልባችሁ ፍቅርን እንዳታጡ ተጠንቀቁ። ምክንያቱም መከራችን ላይ ብቻ ካተኮርን ምሬት ይመጣል። ምሬት ቁጣንና ንዴትን ያመጣል። የዛን ጊዜ ለራሳችን ብቻ ሳይሆን በዙሪያችን ላሉትም የማንመች ጥላቻ፣ ክፋት፣ ተንኮል ከውስጣችን የሚወጣ እንሆናለን። ምሬታችን እግዚአብሔርንም ሰውንም ወደ ማሳዘን ያደርሰናል። ነገር ግን ፍቅርን በልባችን ካኖርን በመከራችን ውስጥ እንኳን ሆነን ማንም የማይነጥቀንን ሐሴት እናገኛለን። ማንም የማይነጥቀንን ደስታ እናገኛለን። ለዚህ ነው በእስር ቤት ታስሮ ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች ያላቸው ይሄንን ነው። ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። እንዴት ነው በእስር ቤት ውስጥ ታስሮ እንደዚህ አይነት የደስታ መልእክት የጻፈው? ምክንያቱም ያ የታሰረው የክርስቶስ እስረኛ የፍቅር ሰው ነበር። ብዙ መከራ የደረሰበት ነው፣ ብዙ መገፋት የደረሰበት ነው። ነገር ግን ከራሱ ላለፈ ነገር ነበር የሚኖረው፣ ለክርስቶስ ነበር የሚኖረው። ብንኖርም ብንሞትም ለክርስቶስ ነው ያለ ነበር። እኔና እናንተም ያንን እንድናደርግ ነው የተጠራ ነው። አለበለዚያ ይህ ሁሉ ጾማችን፣ ስግደታችን፣ ጸሎታችን ከንቱ ነው የሚሆነው። ስለዚህ ዛሬ ይህንን ታላቅ የሆነውን ጾም አርባን ደምድመን ወደ ሰሙነ ሕማማት ስንገባ
መከራ መስቀሉን ወደ ማሰብ ስንገባ በአህያይቱና በውርንጫይቱ ላይ የመጣው ሆሳዕና በአርያም የምንለው ጌታ ይሰቀል ይሰቀል ተብሎ መሰቀሉን መውደቅ መነሳቱን በምናስብበት ሰዓት ወንድሞቼ እህቶቼ ይህንን ጌታ ልንታመነው በእርሱ ተስፋ ልናደርግ እርሱ የገለጠልንን ፍቅር እኔና እናንተም በሕይወታችን ልናሳይ ይገባል። በእውነት እርሱ የምሕረት ጌታ በምሕረቱ ይጎብኘን፣ በምሕረቱ ይመልከተን። በችግር በስቃይ በሐዘን ያሉትን በሕመም አልጋ ላይ ሆነው ይህንን መልእክት ለምትሰሙትም እግዚአብሔር በምሕረቱ ይገናኛችሁ። አምላካችን እግዚአብሔር በእስር ቤትም ውስጥ ሆናችሁ ይህንን መልእክት የምትመለከቱ በእስር ሳሉ እነ ዳንኤልን እነ ዮሴፍን የጎበኘ ጌታ እነ ጳውሎስን የጎበኘ ጌታ እናንተንም ይጎብኛችሁ። ክብርና ምስጋና ለአምላካችን ይሁን። እንኳን ለበዓለ ተጽዕኖ እንኳን ለበዓለ ሆሳዕና በሰላም በጤና አደረሳችሁ አደረሰን። ይህን አገልግሎት እንዲቀጥል ለኔም ለባሪያው ጸልዩ። እግዚአብሔር አምላክ ቤተክርስቲያናችንን ሀገራችንን ኢትዮጵያን ቅድስት ቤተክርስቲያናችንን በምሕረቱ ይመልከትልን፣ ለመላው ዓለምም ሳይልን ምሕረትን ይዘዝልን። አሜን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። ይህንን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ካላችሁ እስካሁን በእውነት ትቀጣላችሁ። እስካሁን ለምን ሰብስክራይብ እንዳላደረጋችሁ ሰብስክራይብ አድርጉ። ለሌሎች ወንድሞቻችሁ እህቶቻችሁ ሼር አድርጉ። የቻናሉ ሜምበር መሆን የምትፈልጉ በተለያየ መንገድ ቻናሉን መደገፍ የምትፈልጉ የተለያዩ ኦፕሽኖች ስላሉ ተመልከቷቸው። እግዚአብሔር ከእናንተ ጋር ይሁን። እንቀጥላለን። በሎስ አንጀለስ አቆጣጠር እሁድ ማታ ወይም ደግሞ በኢትዮጵያ አቆጣጠር ሰኞ ጠዋት ምናልባት ላይቭ ልንገባ እንችላለን። እግዚአብሔር ቢረዳን ካልደከመን ወይም ደግሞ የተቀረጸ ቪዲዮ ፖስት እናደርጋለን። ማለት በሰሙነ ሕማማትም ልክ እንደዚሁ በየዕለቱ ላይቭ እየገባን ሕማሙን ሞቱን እናስባለን። አለበለዚያም ቪዲዮውን ፖስት እናደርጋለን። ሰላም እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑልኝ።